ለመቀጠል ያለበት ነው። እኔ ለፈጸምኩት ወንጀል ስምምነቱ እንትን ሊያደርገኝ አይገባም። ስምምነቱ ሌላ ነው፣ ተጠያቂነቱ ሌላ ነው እና ተጠያቂነት አንዱ እንትኑ እንደዛ ነገሮች እንዳይደገሙ የሚያደርግ ነው። ብዙዎችን የቤት ባለቤት ያደረገው ሜክሲኮ ዳውንታውን ሳይታችን ላይ ሙሉ ለሙሉ ሽያጭ በመጠናቀቁ አስቀድማችሁ ለገዛችሁ እንኳን ደስ አላችሁ እያልን እድሉን አመለጣችሁና ለተቆጫችሁ ደግሞ አዲስ የምስራች ይዘንላችሁ መተናል። በመሀል ከተማ ጎተራ ላይ እጅግ ቅንጡ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን በ5% ቅድመ ክፍያ ማለትም ባለ 1 መኝታ 360 ሺህ ብር፣ ባለ 2 መኝታ 600 ሺህ ብር፣ ባለ 3 መኝታ 798 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁን። እንዲሁም የንግድ ሱቆቻችን ላይ ከ5% እስከ 30% የሚሆን ታላቅ ቅናሽ ይዘን እየጠበቅናችሁ ነው። ያስተውሉ፣ ይህ ቅናሽ ቀድሞ ለሚመጡ ውስን ደንበኞች ስለሆነ ታች በምናስቀምጠው ቁጥር ላይ ደውሉልን። የፈጠረው ሁኔታ አለ፣ የፈጠረው ቁርሻ አለ፣ የፈጠረው ውድመት አለ። እሱ እንዴት ወደ ሰላም እና ወደ ዳግም ግንባታ ሁሉም የኢኮኖሚ ብቻ ሳይሆን የፖለቲካውም የሞራሉም የኢኮኖሚም እንዴት እናድርግ የሚል ነው እንትን ያደረግነውና አጠቃላይ የሆነ እንትን አድርገናል። ብዙ እንትኖች አሉ በመሀላችን እሱን እየሰባበር ነው ያለ ነው ወደ ኖርማል ግንኙነትና ቀለል ብሎ የማየት ነገሮችን እና በመሀል የተፈጠሩትን እንትን ብሪጅ የማድረግ ያ ነው ያደረግነውና ጥሩ ነበር። ሌተናንት ጀነራል እንግዲህ በፕሪቶሪያ የመጀመሪያው ነበር እንደምናስታውሰው። ከዛ በኋላ ደግሞ ወደ ናይሮቢ ከዛም መቀሌ አሁን ላይ ደግሞ በዚህ በሃላላኪ ላይ የተካሄደ ነውና እንደነዚህ ያለ የሰላም ስምምነቱ ላይ በጋራ መምከራችሁ መነጋገራችሁ ለጋራ ሀገር ግንባታ የሚኖረውን አስተዋጽኦ እንዴት ይገልጹታል? እንግዲህ ፕሪቶሪያ ነበር የመጀመሪያው ዋናው ማለት ነው። ከዛ ናይሮቢ 1 ናይሮቢ 2 ብሎ ቀጠለስ ውጭ ነበሩ፣ እነዚህ ከኢትዮጵያ ውጭ ነበሩ። ከዛ የቀጠሉ መቀሌ ነበር። አሁንም እዚህ እያደረግነው በእውነት ምን ለመናገር ፍጥነቱ ስንገመግመው ዘግይተናል ብለናል። አጠቃላይ ግን ከዛ ወጥቶ በጥቂት ወራት ውስጥ አሁን ያለንበት ደረጃ መድረስ ቀላል አይደለም። ጥሩ ተጉዘናል። ሁሉም ነገር ማኔጅ ማድረግ የምንችልበት እንትን ላይ ደርሰናል። ከፕሪቶሪያ ስምምነት ከተደረገች እና ተኩስ ማቆም ኢፌክቲቭ ከሆነበት እኩለ ሌሊት ጀምሮ እስካሁን ድረስ አንድም ተኩስ የለም፣ በስህተትም ጭምር። ይሄ የት ቦታ የሚያጋጥም አይደለም፣ ቀላል አይደለም እና ኃይሉ በሁለቱ በኩል ያለው ኃይል በደንብ ማኔጅ መደረግ የሚችል አይነት ሁኔታ ነው ያለው። ይሄ መሆኑ እጅግ በጣም ጠቃሚ ነው እና በአንድ በኩል ይህን በትርከት አፕሪሼት የሚደረግ ነው፣ ጥሩ ነው። ከዛ በላይ መጓዝ ነበረብን፣ መሄድ ነበረብን ብለናል። አቺቭመንት ሳናቃልል ስኬት ሳናቃልል ማለት ነው እና ያለው መተማመን ጥሩ ነው። ጥሩ እንቀጥላለን የሚል እምነት አለኝ። ከሁሉም በላይ የሁለቱም ሳይድ ድል መሆን አለበት። አንደኛው አሸናፊ አንደኛው ተሸናፊ አይደለምና በአጠቃላይ ጦርነት ፖስትፖን የሚያደርግ አይነት የሚያስተላልፍ አይነት ሁኔታ እንዳይኖር ነው እየሰራን ያለ ነውና ይሄ በጥሩ ሁኔታ ካሳካ ነው ለቀጣይ የሆነ ወደ ጦርነት መመለስ የሚያስችል አይነት ነገር ማይኖርም እና ጥሩ ነው። ይህ የሰላም ስምምነት እርሶም እንዳሉት ለኢትዮጵያ ትልቅ ድል ነው እና ይህ ስምምነት ደግሞ የበለጠ የተሳካ እንዲሆን በሚጠበቅበት ሂደት ውስጥ አደናቃፊ የሆኑ የሰላም ስምምነቱ እንዳይሳካ ለማድረግ የሚጥሩ ወገኖች ይታያሉ እዚህም እዛም። ይህ ደግሞ ከውስጥም ከውጭም የመስተዋል ነገር አለውና ለጋራ ሀገር በመገንባት ረገድ እነዚህን በመከላከል ሂደት ላይ ምን መደረግ ይኖርበታል ይላሉ?
አንደኛ የደረስንበት የፖለቲካል ኤሊቱ ወይም የሴኩሪቲ ሊቁ ብቻ መሆን የለበትም። ወደ ህዝቡ እየወረደ ሲሄድ እና የህዝብ መሰረት እንዲኖረው እያደረግን ስንሄድ እየተፈታ የሚሄድ ይመስለኛል። አንደኛ ነገር ነው። ሁለተኛው አሁን አንደኛው ጦርነቱ ምክንያት ከሆኑት ምክንያቱ ከሁለቱም ሳይድ የነበረው እንትን ነው ነገሮችን የማንበብ ወይም ነጭ ወይም ጥቁር ነገሮችን የማየት በመሀል ያሉ ከለሮችን ያለ ማየት ነው እና ከነጭም ወጥተን ከጥቁርም ወጥተን መሀል ላይ ሆነን መሄድ እንዳለብን እያየን ነው። እዚህ ላይ ቻለንጅ የለም አይደለም። ስለዚህ ቻለንጆቹ ከዚህም ወጥተን መሀል ላይ ከሆን በጠመንጃ የሚፈታ ነገር የለም ማለት ነው እና ሰላሙን እንቅፋት የሚሆነው ይሄ አዲስ ነገር መሆን የለበትም። ይኖራል ግን ጉልበቱ እየቀነሰ መሄድ አለበትና በሂደት እየተነጋገርን እየፈታ ነው እንሄዳለን እና እያንዳንዱ የጫፍ ላይ ረግጦ ያለውም የመፍትሄው አካል የሚሆንበት ሁኔታ እያመቻቸን መሄድ ያለብን ይመስለኛል እና በጣም ያለቀለት አድርጎ ማየት የሌለብን ምክንያት አንዱም ይሄ ነው። ብዙ ቻለንጆች አሉት። የውስጥ አሉት፣ ከሁሉም ሳይድ አሉት፣ ከውጭም አሉት በየአካባቢ ሆኖ አሁን ደግሞ እያንዳንዱ እጁ ጋር አለ መረጃ የሚያገኝበት ሲፈልግም ብሮድካስት የሚያደርግበት እጁ ጋር ቴክኖሎጂ እጁ ጋር አለና እነዚህን አንድ እንትን እያደረገ የሚሄድ ነው እየፈታ የሚሄድ ነው ያለው እና ጥሩ ነገሩ ከሁለቱም ጫፍ ወጥተን መሀል ላይ ያለው ግሬ የሚባለው ከለር እንግዲህ በደንብ አድርገህ የምትጓዝበት ነው እንጂ ቻለንጆች ይኖራሉ። እንደምንፈታቸው ግን በጣም እርግጠኛ ሆነናል። በጦርነት የተጎዳ ማህበረሰብ አለ። ይህንን መልሶ ማቋቋም የሚጠይቅ ማህበረሰብ ነው እና መላው ኢትዮጵያውያን በዚህ ሂደት ውስጥ ምን አይነት ሚና ሊኖራቸው ይገባል ይላሉ? እንግዲህ ከጦርነቱ አንጻር በጣም ጉዳት የደረሰበት የታወቀ ነው። አንደኛው የትግራይ ህዝብ ነው። ከዛ ቀጥሎ የትግራይ ጎራባች የሆኑ አካባቢ የአፋር፣ የምስራቅ አማራ አካባቢም አሉ ጉዳት የደረሰባቸው። የትግራይ ህዝብ ቀጣይ ህይወቱ ሴኪር እንዲሆን ደህንነቱ የተጠበቀ እንዲሆን ይፈልጋል። ይሄ በምንም መንገድ ጥያቄ ውስጥ መግባት የለበትና የመጀመሪያው ደህንነት መጠበቅ ነው። መኖር አለበት። የመኖር ነገር በጣም ማረጋገጥ አለብን። መኖር ደግሞ ዝም ብሎ ከፊዚካል ሴኩሪቲ ብቻ ደህንነት ብቻ ሳይሆን የአጠቃላይ ሰብአዊ ሴኩሪቲው ላይ በደንብ እንትን መደረግ ያለበት ይመስለኛል። ከዚህ ጋር የተያዘ ከጦርነቱ ጋር የተያዘ ጉዳት የደረሰባቸው ትግራይ አካባቢ ያለው ከምስራቃዊ አማራም አፋርም እስከ ሰሜን ሸዋም የደረሰው ጉዳት ይታወቃል። ጦርነት እስከሆነ ድረስ ጉዳት ማድረሱ የሚቀር ስላልሆነ እና የመጀመሪያው ሰላም ነው። ሁለተኛው ጦርነቱ እንዳይመለስ በእርግጠኛነት ወደኋላ የማይመለስ አድርጎ የሚሄድ ነው። ይህን እያረጋገጥ በሄድ ቁጥር ደህንነቱም እየተጠበቀ ይሄዳል። ኢንሴኩሪቲ መሆን ያለበት ህዝብ መኖር የለበትም። እነዚህ ሁሉ መሰራት ያለባቸው ናቸው። ከዛ ግን ረጅሙ ርቀት ጦርነቱ የፈጠረው ውድመት አለ። ይሄ ኢኮኖሚ ውድመት፣ መንገዶች መበላሽ፣ ፋብሪካዎች መቃጠል፣ እሱ ብቻ አይደለም። ኢምፓክቱ ማለት ተጽዕኖ በጣም ከፍተኛ ነው። ስለ ልቦና ላይ የፈጠረው እንትን አለ እጅግ በጣም ብዙ ህፃን ብዙዎችን የቤት ባለቤት ያደረገው ሜክሲኮ ዳውንታውን ሳይታችን ላይ ሙሉ ለሙሉ
ሽያጭ በመጠናቀቁ አስቀድማችሁ ለገዛችሁ እንኳን ደስ አላችሁ እያልን እድሉን አመለጣችሁና ለፍቆቻችሁ ደግሞ አዲስ የምስራች ይዘንላችሁ መጥተናል። በመሀል ከተማ ጎተራ ላይ እጅግ ቅንጡ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን በ5% ቅድመ ክፍያ ማለትም ባለ 1 መኝታ 360 ሺህ ብር፣ ባለ 2 መኝታ 600 ሺህ ብር፣ ባለ 3 መኝታ 798 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁን። እንዲሁም የንግድ ሱቆቻችን ላይ ከ5% እስከ 30% የሚሆን ታላቅ ቅናሽ ይዘን እየጠበቅናችሁ ነው። ያስተውሉ፣ ይህ ቅናሽ ቀድሞ ለሚመጡ ውስን ደንበኞች ስለሆነ ታች በምናስቀምጠው ቁጥር ላይ ደውሉልን። ብዙ ተማሪ አቋርጧል። ትግራይ 14 ዓመት ቢያንስ ትምህርት አቋርጧል። ክትባት አልነበረም። እያንዳንዱ የፈጠረለት እንትን አለ፣ ጠባሳ ነገር አለ እና ከጦርነቱ ጋር ተያይዞ የሚፈጠሩ የትራማ ነገሮች አሉ። ብዙ ህዝብ ብዙ ጦርነት የፈጠረው ኪሳራ አለ፣ የህይወት ኪሳራ አለ። በሙሉ ለኮዝ በምክንያት እንትን የተደረገ ነው። እሱ የተፈናቀለ አለ፣ እሱ የመመለስ ነገር አለና ፈጥነን ወደ እሱ ገብተን አሁን ያለውን አለመተማመን ምናምን ትንሽ ወደኋላ ወደፊት እያን ያለ ነው። የሰላሙን ነገር አስተማማኝ ሁኔታ እንታርገን ወደዛ ከገባን ዘለቄታው መፍትሄ ይኖራል። በመሰረቱ ግን ሰላሙ ወደኋላ እንዳይመለስ አድርጎ መሰረት መገንባቱ አስፈላጊ ይመስለኛል። አያይዘው በተለይ ከህዝብ ለህዝብ ግንኙነትን የማደስ ጉዳይንስ እንዴት ይመለከቱታል? ህዝብ ለህዝብ እኮ ማንም ሊያቆም የሚችል አይደለም። ትግራይና አማራ ለምሳሌ እዛው ነበሩ፣ እዛው ይኖራሉ፣ እዛው ይቀጥላሉ እና ህዝብ ለህዝቡ አሁን የተዘጉ ነገሮች አሉ፣ መመለሳቸው አይቀርም። ለነዚህ ምንም ማዘግየት እንጂ የማናቆማቸው ነገሮች ናቸው እና ማዘግየቱም ምንም ዋጋ የለውም እና ህዝቡ የነበረው ሪሌሽን በቀጠሉ አይቀርም። አሁንም አለ ይቅርና ትግራይ አማራ አንድ ሀገር ውስጥ ያለ ትግራይ ኤርትራ እንደ ሁለት ሀገር የሚታሰብ የምታቆመው ነገር አለ አይደለም። በላይ ላይ ነው ይሄ እንደዚህ ድንበሮች ተፈጥረው ያሉት። ህዝቡ ግን ነው የኖረውና አሁን ነፃ እንቅስቃሴ የለም። እንትን አለ፣ በጣም ብዙ ችግሮች አሉ። ሸቀጥም ንግድም በደንብ አልተጀመረም። እዛ ይዘጋል፣ እዛ ይዘጋል እና እያንዳንዱ እዚህ ላይ እየተሳተፈ ያለው ያው መከፈቱ እና ነፃ መሆኑ የማይቀር ነገር ነው እና ህዝብ ለህዝቡ እንትን ነው ስለፈለግነው እንትን የሚል ስላልፈለግነው የሚቆም ነገር አይደለም። በብዙ ነገር የተሳሰረ ነውና ተወርድ ዛት ወደዛ መስራት ያለብን ይመስለኛል። ትንሽ እያዘገየ ነው ግን ያለ የሚል እምነት አለኝ። ብናቆየውም በራሱ የሚፈታ ችግር ነው። ፖለቲካውን በማስተካከል ሂደት ላይ ባላችሁበት ደግሞ በተወሰነ መልኩ ከስርዓት የወጡ በግለሰብ ደረጃ ያጠፉ አካላት ጋር በተገናኘ የሚነሱ ሀሳቦች አሉና እነሱን ወደ ስርዓት የማስገባት ተጠያቂነትን በማስፈን ረገድስ ላይ ምንድን ነው መሰራት ያለበት ይላሉ? አሁን ተጠያቂነት ነው። እሱ አንዳችንም ማቆም የምንችለው ነገር አይደለም። ከሁለቱም ሳይድ ተጠያቂነቱ እንትን ነው። ተደራድረንም ምናምንም ልናቆም የምንችል አይደለም። እሱ ራሱ የራሱን መንገድ ይዘ መቀጠል ያለበት ነው። እኔ ለፈጸምኩት ወንጀል ስምምነቱ እንትን ሊያደርገኝ አይገባም። ስምምነቱ ሌላ ነው፣ ተጠያቂነቱ ሌላ ነው እና ተጠያቂነት አንዱ እንትኑ እንደዛ ነገሮች እንዳይደገሙ የሚያደርግ ነው እና አንደኛው ፕሮሰሱን ከሚደግፉት ተጠያቂነት ነው እና እሱ ራስን ችሎ መሄድ ያለበት ነገር ነው። ሆን ብሎ አንዱን ለማጥቃት አንዱን
እንትን ለማድረግ አይደለም የሚደረገው ተጠያቂነት ከፖለቲካ ነፃ ሆኖ ከፖለቲካው ድጋፍ አንድን ከመደገፍ አንድን ከመቃወም ነፃ ሆኖ መሄድ ያለበትና ነውና እሱ ያ ሂደት ማቆም ያለብን አይመስለኝም። እዛ ላይ ከተጠያቂነት ለመዳን መደራደር የለብንም። መልካም። ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ቴሌቪዥን ጋር ላደረጉት ቆይታ እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ። የተወዳጁ ተመልካቾቻችን ከሰላም ስምምነቱ ጋር በተገናኘ የትግበራ አፈጻጸም ሂደቱን በተመለከተ ነበረ ቆይታ ያደረግነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሮዛ መኮንን አብሬያችሁ ቆይቻለሁ። በያላችሁበት መልካም ጊዜ ይሁንላችሁ።